ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁልጊዜው በነፃነትና በጨዋነት ማስፈር ትችላላችሁ ማለት ነው። ዛሬም ለታዳጊዎች መልካም ልደት እንላቸዋለን። ለዮሐንስ ብርሃኑ፣ ለኤድና ሳሚ፣ ለሄመን ሰለሞን፣ ለኤምራኬል እንዲሁም ለዮሐንስ አምባዬ፣ ለናቲ አንተነህና ለረቂቅ አንተነህ እንዲሁም ለማክቤል መሳይ መልካም ልደት እንዲሆንላችሁ ተመኝተናል። እደጉልን ነው የምንለው። ሁላችሁም ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰቡ ነው። እስቲ ላይክ ደግሞ ሰሞኑ ቀዝቀዝ እያለ ነው፣ ላይክ አድርጉና ቪዲዮውን እንጀምር። ያማን የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ጸጉር ቤት ይዘጋል በቆሎ ጥራጥሬ ሁሉ ቬጋን ይሆናል ሳሚጎ ጊልዶ ሪሚክስ ይሰራል ዋናው ላቭ ነው ማን። እኛ ስንማር ማለት ነው ኑሮ በዘዴ የሚባል ትምህርት ነበር። ኑሮ በዘዴ ወንድ የሆነ ኢትዮጵያዊ አይወድቃት ወድቆም አያውቅም ማለት ምክንያት ትምህርት ቤት ትማራለህ፣ ቤቱ ስትመጣ ፕራክቲስ ታረጋለህ። ፕራክቲካል ታለ በቃ ቤተሰቦች ያስተምሯል እንዴት አድርገህ የኮኮስን እቃ የሚጥሚጣ ማስቀመጫ እንደምታደርግ ትማራለህ። ቤት አለቀ። የፓራፊንን እቃ ዘይት ማስቀመጫ እንደምታደርግ ከሀ እስከ መጨረሻው ጥርት አድርጎ ያስተምሩሃል። ሁለቱ ቲዮሪ ፕራክቲስ ይጣመራል። አብሮ ውስጥ ቅርስ ሆኖ ይቀመጣል ማለት ነው። በቃ ከ40 ምናምን ዓመት በኋላ ይሄ ኑሮ በዘዴ ያሳረፈውን ጠባሳ አሜሪካን ሀገር ፊት ለፊት አየሁ። በቃ ፊት ለፊት እንደዚህ ታያየ። እንዴት ያንን የሚያምር ቤት በግርግዳውና በፍሪጅሽ መሃል ፌስታል ከላይ እስከ ታች የወልማርትና የክሮገር ፌስታል ሽብርቅ ከምታደርግ እቺ ስልጆ የሰው ስልጆ መናጢ አጥሽ ልትጠቀም ይሮ ኑሮ በዘዴ በቃ ልንለው ይገባል። ኑሮ በዘዴ this is a challenge በቃ ያሳደርከው ጠባሳ ጎርቶራል። ትውልድ ይዳን። ሁላችሁ ተቀላቀሉ። ኑሮ በዘዴ በቃ እኔ ወደ አውጭ ዳጣ ይወዳ እኔ ወደ ዛዶ ምን አይነት ነጠላ ጫማ የግድ ነው። ያደግንበት ነው። እጅ ስራው ነበር፣ እንጠልፍ ነበር፣ በእንጨት ጩቤ ሰራ ነበር እና የእንጨቱ ጩቤ ሆነ እንደዚህ ጦረኛ ያደረገን ሄሎ ኩርናስ ይላል። አንተ በቃ ሳልስቱ ተባልከ። በቃ ቀብር አልሆነ አለ እንዴ? አሁንስ በዛ ደግሞ ማሞት እንዴ? ታሽ ልብስ ሰፊው። ኧረ በእናትህ ሲያሳዝን። አዎ በእናትህ በጣም የሚያሳዝን ቀብር። በቃ አመለጠ። ያብር እና እንዴት ነው? ፒስ ነበር ብታይ። አብሮት የሚሰራውን ታውቀዋለህ አይደል? ተሰማ አውቀዋለሁ። እንዴት ህዝቡን በእንባ እንዳራቸው እየየ በቃ እየየ ነው ያለው ብታይ። አንገት 16 በለኝ፣ አንገት 16 በለኝ፣ ትከሻ 30 በለኝ፣ ትከሻ 30 በለኝ፣ እጅ 37 እጅ 37 ቀየየ ያለው ጠየየ። ጡት 18 ትልቅ ነው ትንሽ ነው አውቃለሁ። እነሱ ያለው ነው የምነግርህ። ትንሹን ትልቅ በምን አውቃለሁ? እሺ ከዛ ደግሞ ወገብ 33 ወገብ 33 ዳሌ 47 ምን ነው ታላቅ እንዴ? አይ ትንሽ አልበዛም? እኔ እነሱ ካለቀሱት ሌላ አላልኩ። ያምር ግን ማለት ነው ዳሌ 47 ጋር ልትጆ ካልመጣ ተርገው ቁጥሯን ታውቃለች። ስታሳዝን። አዎ በጣም ያሳዝናል ብታይ። ደግሞ ደንበኛው ነሽ መሰለኝ የሆነ ሰዓት አልደረሰም ነገ ይደርሳል ከነገ ወዲያ ነው እያልክ ብታጉላላኝ ብላው ስትል ሁሉም ብዳይል ብዬያለሁ። የተጉላላ ነው መሰለኝ በሙላ። አታስቀኝ በቃ። ለማንኛውም ሰልስት እንሄዳለን። በቃ ሰልስት እንሄዳለን። መቼም አብሮት የሚሰራው የሆነ ክር ምናምን ይዞ መምጣት አይቀርም። ጥምጣም በቃ ያስለቅሰናል። ይሄን ያስብለኛል። ክብራትና ክብራን እንግዲህ አዲሱን ቻናል መክፈቴን በባለፈው ቪዲዮ ነግሬያችኋለሁ። የቭሎግ ቻናል ነው። በጣም አሪፍ ቪዲዮ ነበር በባለፈው የለቀኩት። በጣም ብዙ ሰው ወዶታል፣ ብዙ እይታም አግኝቷል። ሰብስክራይብ ላደረጋችሁኝ ሁሉ እጅግ አድርጌ አመሰግናለሁ። ዛሬም የዛን ክፍል 2 ተለቋል ቭሎግ። አዳዲሶች ያልሰማችሁም ካላችሁ ገብታችሁ ሰብስክራይብ አድርጉኝና ያኛውም ቻናል ላይ ደግሞ የተለየ ኮንተንት ይዤ እየመጣሁ ስለሆነ ማየት ትችላላችሁ ማለት ነው። ስለምታደርጉት ድጋፍ፣ ስለሁሉም ነገር እጅግ አድርጌ አመሰግናለሁ። ሊንኩን ግን ኮሜንት የመጀመሪያው ቦታ ላይ አስቀምጥላችኋለሁ። ይኸውልሽ እኔ የሚገርመኝ ፀሐይ ጠራራ ፀሐይ ሲወጣ ጠብቆ ታክሲ የሚጠፋው ነገር ልክ እኮ ነሽ። እሺ ከርታታው መዳም ያለ ማባቲያን ከራትሽ ክርትት ያርግሽ አንቺ ቆርፋዳ። ታክሲ ሰልፍ ላይ መከታተል ምን ይሉታል?
ወይ ደሞ እኮ ጠበስኩ ሰማህ? ኧረ እባክሽ ይብላኝ ለሱ እንዳንተ የሚያንኮራፋ መሰለ እንዴ እያለ እኮ ለለት አይረብሽም። በቃ ይብላኝ ለሱ ከበፊቱ ሽታክ ትንሽ ይሻላል። መታጠብ ጀመርካ? በፊት ትገማ ነበር፣ አሁን ግን ቀንሷል። ታጠብካ መታጠብ ጀመርካ? ትንሽ ቀለል አለ ሽታ። ቀለል አለ። አንቺ ጋር ማን ይመላለሳል? ከፍታ መረን እኮ ነሽ መረን። ባለፈው ደግሞ ማለት ነው ቤቱ ሄጄ ክፍት ሳደርገው ቤቱ ዲዮር ይሸታል። ከዛ እሱ በቃ በጣም ተጨናነቀ። በቃ አንተ ከዛ ምን ነክና አባቴ ይላል ፈስቼ ነው ያለኝ መሰለህ። ለካ ዲዮር ይሸታል። እሱ ነው። ኧረ እባክህ ስማ አንተ ታጥበህ እኮ የእሱ ፈስ መዓዛ ይበልጣል። አይ ሴትዮ አፍሽን አንቺ። የኢትዮጵያ ሕዝብ መቀጥቀጥ አለበት። ገልባችሁ ግረፉት፣ አናቱ ቀጥቅጡት፣ ጉልበቱን እንደ ጓያ ስበሩት። ቀለል ሰዓት እላፊና አዋጁን ተላልፎ የተገኘ እያንዳንዱ ሰው እርምጃ ይወሰድበታል ብሎ ኮስተር ብሎ ቃጣን ያለ ትእዛዝ ሰጠል። እሺ እናቴ በወሩ ከንቲባ ጉዳዩ ምን ላይ ደረሰ? የሱፐርቪዥንና ቁጥጥር ስራ ለስራ ብሎ ወጣ። ለሰዓት እላፊ እሺ አገኙት እናቴ። ስብሰባው ላይ ያለውን የተናገረውን በአጀንዳ መልክ ያስቀመጠውን በቃለ ጉባኤ ያጻፈውን ጥንቅቅ አርገው በሚገባ ሁኔታ ምን አለፋ እስኪያስነጥሰው ተስማምቶት እስኪያገሳው ድረስ ተቀባበሉትና እንደምንም ብሎ መታወቂያውን አውጥቶ ሲያሳያቸው ድንግጣል። ወይ ክቡር ከንቲባ እርሶም ሆኖትን እኮ አላወቅም። እኛ እኮ የኢትዮጵያ ሕዝብ መስለውን። ለዚህ እኮ ነው ጉድጓድ ስትቆፍር አታርቀው ቀድሞ የሚገባበት አይታወቅምና የሚባለው። ስለዚህ ህዝቡ ላይ እያንዳንዷ የምታጸድቁበት የምትጭኑበት ነገር መቼ ራሳችሁን እንደምትበላችሁ አታውቁትም እንዴ። መልእክተኛ በመንከስሽ ማተጎዳ ነው። አሁን አፍሽ ውስጥ ጨራሽ ጎረስሽው ማለት ነው። እሺ ሰዲ ሲክስ ፓክ ሊፈተሽ ነው። ያምራል አጨብጭቦ አላለም። የላይፍ አድቫይዘር አለ ማለት አሁን እንደዚህ አርግ በዚህ በኩል እንደዚህ አርግ ምናምን የሚል። አዎ ያለ አድቫይዘርማ እንዴት ትኖራለህ? አድቫይዘርማ ግድ ነው። አባ ሳክሶ ስለዚህ አሁን የላይፍ አድቫይዘር ነገም የምትለብሰው ልብስም ምናምን ይመርጥልሃል። ክረምት ላይ የምትቀበውን ሽቶ፣ በበጋ የምትቀበውን ሽቶም ይመርጥልሃል። አሁን ልጀምር ነው። አሁን የልብሱን ትክክል ነህ። የሽቶን ግን አሁን ካንተ ሰማው። ለካ የበጋና የክረምት ሽቶ አለ። አላወኩም እሱን። አዎ ክረምት ላይ አሁን ለምሳሌ ሽቶ አብዛኛው ጊዜ ሙቀታማ ቦታ ላይ አይሸትም። ሙቀታማ ቦታ የሚቀቡ ሽቶዎች አሉ። እኔ በብዛት ፍሪጅ ውስጥ ነው ማረገው ሽቶዎችን። ፍሪጅ ውስጥ ስላረካቸው እኮ ሙቀታማ ቦታ ስለተቀቡ
we wouldn't want things to be any other way. So when I found out that my mom was pregnant and by the same ያለ ምን እያለ ነው መሰላችሁ ልጁ እናትና ልጅ አስረግዞ ነው እናትየውንም ልጅየውንም አስረግዟል አሁን እሺ እናትየው ለልጇ ልጅ ምንድነች አያት ነው የምትሆነው ከዛ ልጅየው የምትወልደው እና እናትየው የምትወልደው ሁለቱ ልጆች ምንድነው የሚሆኑት የምን ልጆች ነው የሚሆኑት የበክት ልጅ ምንድነው የሚሆኑት እግዚአብሔር እናትና ልጅ ነው እንግዲህ ያስረገዘው ሪሌሽንሺፓቸው ምንድነው የሚባለው አሁን ያኛው እህቷ ነች አይደል እህቷ የእህቷና የልጇ አባት አንድ ነው ስለዚህ እንጀራ አባቷም ባሏም ነው እኔ እናንተ ኮሜንት ላይ የምን አዝረዱኝ እንዴት ሊሆን እንደሚችል ስለዚህ እንጀራ አባቷም ይሆናል ሲጀመር መጀመሪያው ነው የተርመጠመጠ ነገር ነው እንደው ለነገሩ እንደው ምን ይሆናሉ የሚለው ለማሰብ ያህል ነው እንጀራ አባቷም ነው ባሏም ነው ማለት ነው መሰለኝ እስቲ እንዴት እንደዛ አይደል የሚሆነው እስቲ እናንተ ኮሜንት ላይ ነገሩን ኢትዮጵያ ውስጥ ይሆናሉ ተብለው የማይታሰቡ ሁነቶች እየሆኑ ነው ለምሳሌ ኢትዮጵያ ለሱዳን 15 ሚሊዮን ዶላር አበደረች የ76 ዓመት አሮጊት ልጅ ወለዱ ያሬድ ነጉም አልበሙን አወጣ ሚሊዮን ነበር የጠበቁት እነዚህና መሰል ሁነቶች እየተከሰቱ ነው ቀጣይ ደግሞ ምን ልንሆን ነው ሰላም በለው እዚህ ደረጃ ነው የደረሰው ኢትዮጵያ ውስጥ ይሆናል ብለን አናስብም ሰላም ነው እንደው በሆነና በተገላገለን ቡልቡላ ለደላላ ነግሬ ቤት አገኘው ማለት ነው ከዛ ደላላ ወሰደኝ ወደ ቤቱ ወሰደኝ ይሄ ነው ቤቱ እንግዲህ በቃ ሰላማዊ ግቢ ነው ምናምን አለኝ ደላሎች እንደሚሉት ከዛ አከራዋ መጣች እሺ አንተ ነህ ምናምን በቃ ይሄ ነው ቤቱ አለችኝ ውስጥ ላይ የሆነ 3-4 ቤት ነገር ነች እና ውስጥ ላይ ያከራዮቹ እንትን አለ የሶፋ ምናምን እና ሶፋውን በቃ ችግር የለውም ይሄ ሶፋው እናስወጣላለን አንተ ብቻ ካህን ይዘህና እንጂ እሱን አትጨናነቅ ምናምን አለችኝ እሺ በቃ ይሄ ከዛ እንትን እንጂ መጣው ማለት ነው ይሄ በዋጋ ተስማማን በቃ እቃ ይዤ መጣሉ አልኳቸው እሺ በቃ ማነሽ እንትና እቃውን ይዞ ስለሚመጣ ቤት ውስጥ ያለውን ሶፋ ይዘሽለት ውጪ ማነው ይዘሽ ውጪና እሺ ከዛ ዘበኛውን ጠራችሁ ማና እቃውን ይዞ ስለሚመጣ ትልቁን በር ከፍቱለት ተባለ ከዛ እሺ ምናምን ሄድኩ ማለት ነው እሺ ከነበርኩበት ቤት እዛ ቡልቡላ ነበርኩ እሺ ባጃጅ ጠርቼ እንግዲህ የነበረኝ እቃ በባጃጅ የሚወሰድ ነው አንድ ፍራሽና አንድ ቦርሳ ነው ያለኝ እሺ በባጃጅ እዛው ቤት ሲደርስ ትልቁ ግቢ ተከፍቷል ማለት በሩ እሺ ከዛ ከነባጃጅ ወደ ውስጥ ገባ እሺ ከዛ ይሄ ፍራሿንና ቦርሳዋን አወረድኩ ልክ እንትን አከራዩ ያዩኝ እሺ የቀሩት ገና ነው አይደል ዕቃ ምናምን አለች አይ በቃ ጨረስኩኝ ማለት ይሄ ብቻ ነው አዎ ይሄ ብቻ ነው በቃ አለቀ አንድ ፍራሽና አንድ ቦርሳ ብቻ አዎ እንዴ አንተ አስለፋን እኮ በጣም እቺንማ እዚሁን ሰጠ ነበር እኮ እኛ ስንት ሶፋ ምናምን እያስወጣው ያየኝ አለች የሆነ በቃ ከመጀመሪያው ቀን ጀምሮ ለኔ ያላቸው ቦታ ወረደ ማለት ነው ከዛ ወረደ 3 ወር ምናምን የሚሆን በቃ እየናቁኝ እኔ እያከበርኳቸው እሳቸው እየናቁኝ ኖር ነው ማለት ነው ከ3 ወር በኋላ እና አንተ ሀብታሙ ና በቃ ማለት 3 ወራት ናት ብያለሁ ቤቱ ገስታው ስላደረገው ስለሆነ ቤቴን ለቀህ ወጣልኝ ይሄ ዘመን እኮ በቃ ሰው ባለው ነገር በሚለብሰው ባሉት ነገሮች ነው የሚመዘነውና ከባድ ጊዜ ነው አንድ ቻናል ላይ ተገኝቼ ነበርና ለበዓል ማለት ነው ለበዓል ገባውልኝ እንደናንተ እንደዚህ ክሬን ነገር አለ ካሜራ እዛ ጋር አለ በግራ በቀኝ ገባው ቀልድልና ስታንድ አፕ ነው የሚሰራው እሺ ቀልድ ነው የምትናገረው ግባ ተባልኩኝ ፎከስ ይፈልግ የለ ገባውኝ ቀዱን ላቀርብልህ ነው ይውልህ
ቃሉን ስትናገር እዚህ ግራ አንድ ካሜራ አለ፣ ቀኝ አንድ ካሜራ አለ፣ ከላይ ደግሞ ክሬን አለ፣ እዚህ ታጫውተናል ይላል። ገብቶሃል? ኮንሰንትሬሽን ተመልከተ። ሴትዮዋ ሐኪም ቤት ሆና እንዳለ ዳይሬክተሩ ይለኛል። ሴትዮዋ ሐኪም ቤት ሆና ይለኛል። ታማ ምን ብለን ልንጠይቅ ስንል አባቷ በዚህ ጋር ይለኛል። እና ቃሉ ምን ይሁን በቃ እንትን ሳይል ከዛ ፋይናንስ እጂ መጠየቅ አለብኝ አይደል? ገንዘቤን ስጡኝ፣ ላቤን ስጡኝ፣ በህግ አምላክ ሲል ምን ብሉኝ ጥሩ ነው። ገንዘቤን እዚህ ጋር ላቤን እዚህ ጋር በህግ አምላክ ላይሽ ወደ ላይ ታረጋዋለህ። ጥበቃ ውጪ ሲወጣስ ለወጣ ሲል በዚህ በላይ ምን ይላል? ክሬን አይሆንም። ለስታንድ አፕ ኮሜዲ ክሬን አይሆንም። በቃ አስበዋል። እንደዚህ ስትቀልድ ምንድነው አሁን ወደ ላይ ይቀለዳል? ወደ ላይ ጭራሽ ክሬን እንደዛ ነው። ዲጂኖ ሊያዘንብብን ነው እንዴ? እኔ በላይ ያለው ነገር ምንድነው? አሁን ምነግራችሁ ቀልድ ነው። ተመስገን ግን ቀልድ ነው ብሎ መናገር ሚዲያ ላይ አላነሳም። ስታንድ አፕ ኮሜዲ ላይ አንተም በደንብ ምን ነው ፈለግሽኝ ማለት ነው። አዎ ይሄ ልጅ እኔ ምርር ስልችት አድርጎኛል። ከአቅሜ በላይ ሆኗል። ቀጣው ስለአልቀጣ ብለ ይሄው ባለጌ ሆኖላል። የኔ ልጅ ማርጎ ይሄው ከማንም ጋር ግንብ ስር እየሄደ ይላላሳል። በዛ ላይ ደግሞ ቦርሳዬ ውስጥ እየገባ ያለኝን ብር ፍት አድርጎ ጨርሶታል። የኔ ልጅ አዎ ሂድና ያቀበጥኩት አይደለም አንተ እዚህ እኔ እዚህ ስራ አቃጣልሃለሁ። ትመቻችልኝ ያለ አይደለ አንተም ብሎ ቀጣው አላልሽም እንዴ? ታዲያ ራስ ትደበድባለህ እንዴ? ይሄኛው ነው እንጂ ማርድ ነው። ይሄም አጎርምሷል፣ ይያዛል የዘንድሮ ልጅ። ንብረት ይሄ ምንድን ነው? ፊዳን ይበላል። እንዴት ነው? ባላ ምንድን ነው? እኔም ባላሽ እኔም በላሽ። ሰላም ናችሁ ጓደኛሞች? እኔ ሚስተር ሊ ነኝ። ይሄ ምንድን ነው? በቻይንኛ ፒዳን ይባላል። ምን ማለት ነው? ትኩስ እንቁላል በምናምን መስራት፣ ከዛ በኋላ እንደዚህ ይሆናል በራሱ በሰል። ከዛ ሱስ ወር አላት ወር አስቀመጥ ምንም ችግር የለም። ምን አርገውት ነው እንቁላሉን በምናምን መስራት አለ እንጂ በምን ዘርቱት ነው? ችርስ በደም ክብራትና ክብራን እነዚህን እናቶች ባለፈው ቪዲዮዎች ላይ ብዙ አይተናል። እንግዲህ የፈረንጅ ምግብ ያለበት ቦታ ወስደዋቸው እንጀራ የሌለበት ብለው ነበር። እንጀራ ቦታ ሄደዋል። እስቲ እኔ ምን እንደሚሉ ሄሎ በቃ አንድ እንጀራ የሌለው ቤት ገብቼ ባለፈው ወይ ባለሙያ እነዚህ በመልካሙ አይነት ስትታዩልኝ ኑሩ። ተንኮል እየተነሳ ነው፣ በአይነት እየበላ ነው። ግን ደግሞ እናንተ ደግሞ ላዝናናችሁ ብላችሁ እንደዚህ ስታዝናኑ ደስ አለን። አሁን በዘላለሙ ስታዝናኑ ኑሩ። እንኳን እናንተ እያላችሁልን ይሄን አለማየን ምን አባ የዛሬውና የባለፈው ቢሻል እነዚያ ደግሞ እንደ ቅጣሉ ምን ሴት አለበት? ምን ሴት አለ? እንደ ከብት ቅጠል ያለ ያቀባበል እንደ ሁኔታቸው ሁሉ እነዚህ ያምራሉ። ደግሞ እንደው ጨባ እንጀራ የሌለበት ቤት ያለ አይመስለኝም። እንጀራ የሌለበት ቤት እንዲህ ያለ አይመስለኝም። ታውን አመጣጣል ታወቃለች። ምጣድም የላቸው እዛም ማርያምን ያክራ እና ሰስተው ያንዲ እስቲ ነው ደግሞ የዛሬው ሲከበር 1309 ኧረ ዘረፋ ነው። ማርያም ደረቤት ብሎ ዘረፋ ነው አሉ። አትሊስት ይሻል። የዛኔ ቅጠል በልተው ምናምን ተብሎ አብደው ነበር። አትሊስት ዛሬ እንጀራ ጠላ በጣም ነው ያዝናኑ። በጣም ደስ የሚሉ ሴት ሲወርድ እንዴት ነው? ሴት ሲወርድ እስኪ ያሳየን። ሴት ሲወርድ እንደሱ ነው። እስኪ እጃቸው እንደሱ ነው የሚይዙት ሲጨፍሩ። አረ የት ላይ አይታቸው? ከማን ሰርግ አይታቸው? በጥምቀቱ። አሌክስ ባለትዳር ነው።
አሌክስ ማለት ትዳር አይደለም። እንዴት እስካሁን አላገባም ማለት? ያው አንዳንዴ የህይወት ውጣ ውረድ አለ። የኛ ሙያ ደግሞ እጅግ በጣም ከባድ ነው። ምናልባት እዚህ ሙያ ውስጥ ያሉ ብዙ ሰዎች ወደፊት የሚያጋጥሙሽ ከሆነ ይነግሩሻል። አርቲስት እንደ ዱርዬ ነው የሚቆጠረው። አርቲስት ከማንም ጋር ሚስቱ ብዙ ነው ተብሎ ነው የሚቆጠረው። አፍቅረውሽ የሚመጡ ሰዎች አያምኑሽም። ትዳር ቢኖርሽ ለምሳሌ 11 ሰዓት ወጣን ለሊት 7 ሰዓት የምንገባበት ጊዜ አለ። አዲስ አበባ ውስጥ ሆነሽ ፕሮዳክሽን በዛው የምታድርበት ጊዜ አለ። ሲመሽ ትዳር ካለሽ እንዴት ተብለሽ እንዴት ሚስትሽ ወይም ደግሞ ጓደኛሽ የምታምንሽ? እንደዚህ አይነት ብዙ ነገሮች አሉ። አንዳንዴ አምኖበት ይመጡና ደግሞ ከዛ ላይ የሆነ ሰዓት ላይ ፌል ያደርጋል። ሚስት ሰፖርተር ነች፣ በጣም በብዙ መንገድ የምታግዝ ነች። ገብቶሻል? ልክ ስትወጪ ሂድላት ደግሞ በላይ የምትልክሽ ከሆነ ከቤትሽ ይዘሽ የምትወጪው ነገር ሁሌ ጭቅጭቅ፣ ሁሌ ንዝንዝ ብለሽ የምትወጪው ብለሽ ነው የምትወጪው አይደለም። ማግባትን የሚጠላ ማንም የለም። ራሱን መተካትም የማይፈልግ ማንም የለም። ግን ለሁሉም ጊዜ አለ። አዎ በነገራችን ላይ ሰው አርቲስት እንደዚህ ነው የሚያየው ብለው ሲባል እንደዛ ነው የሚያየው። ግን ዝም ብሎ ፈጥሮ አይደለም፣ ከታዩት ነገሮች ናቸው። ብዙ አብዛኛውም ከድሮ ምን ይደረግ እንደነበር የምናውቀው ነው። ይሄ ነው ማለት ባያስፈልግም ከዛ ተነስቶ ንጹህም ተቀላቅሎ አብሮ ይወቀጣል። ንጹህ የለም ማለት አይደለም። ንጹህ እንዲህ አይነት ነገር ውስጥ የማይገኙ አርቲስቶች አሉ፣ ባለትዳሮች፣ የተከበሩ ብዙ ነገር እንዳለ አምናለሁ። ግን በዛው ልክ የነሱም ተጨፍልቀዋል በሌሎቹ በስነ ምግባር በጎደላቸው ማለት ነው። ስለዚህ ሁሌ ሴቶቹም ይጠራጠራሉ አርቲስትን፣ ወንዱም ሴት አርቲስትን ይጠራጠራል። ለሊት አንተ 5 ሰዓት ለሊት አጥር የለውም ጅብ እንኳን ቢገባ ማንም አያደናትም። እናቴ እሳት እያቃጠላት ጋግራ ተኝታ ጧት እያደረስም ምናምን ያን ሁሉ አሳልፎ እንዴት ነው ከሷ ተለይቼ ማጨሰው? ምቅም በቃ አይምሮ የሆነ ይገስሰኛል። ታውቂያለሽ፣ በጣም ከባድ ነው። ዝም ብዬ በቃ ጫካ ይውላለሁ። እንደ ጓደኞቼ ምናምን ፏ ነው የሚሉት አንዱ ጓደኞቼ በጣም እዛ ያሉት ብዙ እንትን ሳሳልፎ እኔ ወደ ላይ ነው የሚሄደው። በቃ እርግቤና ነው ወደ ላይ ነው የሚሄደው። አወራለሁ ደግሞ ታውቃለህ፣ ህልሜ ነው እኔ ሆኖ አሁን ደውዬ ሳወራለሁ ጓደኛዬ በቃ በጣም በቃ የፈጣሪ እንትን በጣም ከባድ ነው። እንደዚህ ተንቺ ምናምን ጫካ ላይ ተንቺ እያገርኩ ነው እያወራን ማለት ነው። አስበሽዋለሁ ድንገት የሆነ ጨላጊ እንትን ምናምን ሀብታሙን እንደዚህ ሴፉ ጋር ቅርብ ምናምን ነው በጣም ነው የማመሰግነው እንደዚህ ምናምን እያልን ምናምን ብንወራ ምናምን እያልነው እና አረርዜ ነው እየተሳሳቅን ሆኖ እንትን ሆነ። ይገርም ደወለ፣ የሰይፉ ማናጀር ደወለ። ሰደብኩት። ሰይፉ ጋር እና ቅርብ ነው ወደ ዜና እንትን መቀለጃ ነኝ ምናምን አላሰብኩትማ እኔ ልክ ነህ። ያው ፕራንክ ነው የሚመስለው። ዜና አንተ እንደዚህ ሙርት ይዛለህ እንዴ ምናምን እንትን ካልኩት በኋላ አይ ወንድሜ ቱልኩረ ምናምን ካለ ለየውና ደውልልኝ ሲል ቬሪፋይ ሆናለች እንትን ነው አባቴ እንትን የሆነ አንድ ምን ምሪት ተሰጠን ይመስለው እንደዚህ እንትን ያሉ ማለት የተጨፈረው ጭፈራ ለሰይፉ ማለት ነው። በቃ ደውዬ ለጓደኞቼ ለሁሉም ጓደኞቼ የተናገሩት ሰይፉ ጋር ቅርብ ነው በቃ ጸልዩልኝ ምናምን ብዬ አየሁትና አው ምናምን መምጣት ትችላለህ ሲለኝ አው ምናምን አልኩት። ከዛ እነሱ በቀጠሮ ነው የሚያስመጡ ዝም ብለው ነው አይሉም። ከዛ ሳምንት ምናምን ሲያልፉ ተሳቀብኝ መልሶ ነበር ብሎ ሳምንት ምናምን ሳምንት ከጨፈራችሁ በኋላ ሳምንት ቴርምራት አረ ምን ሼምራ ይሄ ነገር ቀረኝ ምናምን አኩራ ሄዳለሁ ብለሽ አልነበር ያራድዬ ዮኒ ዛሬ ያራዳ ልጅ ነው ያሳለፈው ጊዜው በቃኛ ድር ላይ እናቀርብሻለን ምናምን ከዛ ቀረብኩ ምናምን እኔ እንጃ ብቻ ነው የመጣሁት አመጣጥ በቃ እንዴት ነበረ ግን አሁን መጀመሪያ ላይ የነበረው ፍርሃት ከዛ በኋላ ሰይፉ ላይ መቅረብ በጣም ትልቅ ነገር ነው እንዴ ከመጣሁ በኋላ ህይወት ነው የሚቀየረው አክስቶች ምናምን ያውቃሉ ከዛ አክስቶች ምናምን አረ ኤርፖርት በቃ መጥቼ ወጣ እንዳልኩ አንተ አላበይ በቃ ታንቴ ታቆር ምናምን ሲል አተ ማክሰም አላርጊያለሁ ዝም ብለሽ እስኪ አርጊ ሞክሪ ምናምን ካወቁሽ ምናምን አረ መለው አንተ ይሱ ፍቅር ይለያል ነው ማለት አክፈው እንደዚህ በቃ ስበው በቃ እንዴት ደስ ነው የዛን ቀን ምንድነው እሱ አንተ 17 ዓመት አንተ ክቡራትና ክቡራን ቅድምም እንደነገርኳችሁ የኮሜንት የመጀመሪያው ቦታ ላይ አዲሱን ቻናል ሊንክ አስቀምጥላችኋለሁ። አሪፍ ቪዲዮ ተለቆበታል። እዩት፣ ትማሩበታላችሁ፣ ትዝናኑበታላችሁ፣ ሐሳብ አስተያየታችሁንም ትሰጡናላችሁ። ቤተሰባችን እንድትሆኑ
ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። ይህ የተባለው የኢትዮጵያ አየር መንገድና አርቸር አቪዬሽን በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለማዋል የሚያስችል የጋራ ስምምነት በፈጸሙበት ወቅት ነው። እንግዲህ ተፈራርመዋል ተብሏል። የአየር ላይ ታክሲ ሊኖረን ነው። የምድሩን እንዴት አረል ታረጉት ነው? የምድሩ እኮ አንዴ በደንብ መቼ ተስተካከለ? ይኖረን አሪፍ ነው። እውነት ለመናገር ማንም ሀገሩ ሲያድግ የሚጠላ የለም። ግን በአጭር ጊዜ የሚሆን አይደለም፣ ጊዜ ይወስዳል። በእርግጥ ይሄ የአየር ታክሲ የተባለው የ90 ደቂቃውን መንገድ ወደ 10 ደቂቃ የ80ውን ደቂቃ እንደዚህ በደንብ ወደታች የሚያወርድ ነው። ግን ማን ነው የሚጠቀምበት ነው? የኤሌክትሪክ አውሮፕላኖች ናቸው። ያው እንግዲህ የታወቀ ነው። ለኖርማሉ ህዝብ የሚሆን አይመስለኝም። ምን አውቃለሁ። አልከፍትም አልከፍትም መስታወት ዘግቶ መንጃ ፈቃድ ያልሰጥ ለምን እንደሆነ ትሰማላችሁ። ቀውጢ መንገድ ተዘጋጋ ምናምን ቀውጢ መኪናው ከሞሉ ሰው ይወርዳል። እዚህ ጋር ነው ጉዳዩ። አያችሁ መኪናው ላይ ኮድ አለው። ፕራይም ሚኒስተር ኦፊስ ነው የሚለው። የፕራይም ሚኒስተር ኦፊስ መኪና ስለሆነ አልከፍትም መንጃ ፈቃድም አልሰጥም ብሏል ሹፌሩ። ይህ ከላይ የምታዩት ኮድ 4 የለጠፈ መኪና እንግዲህ ትራፊኮች መንገድ ላይ በሚያስቆሙበት ሰዓት ላይ እንዲሁም ደግሞ መንጃ ፈቃድ በሚጠይቁ ሰዓት አልሰጠም በማለት እንግዲህ ትልቅ ግርግር እንዳስነሳ እየተነገረ ይገኛል። የመኪናውን ቦዲ ላይ እንግዲህ የጠቅላይ ሚኒስትር ጽሕፈት ቤት እንደሆነ የተጻፈ ኮድ አለው። ቢሆንም ግን ማንኛውም የህግ አካል በሚጠይቀን ሰዓት ተገቢውን የሆነ ምላሽ መስጠት እንዳለብን እንግዲህ እንደ ራሴ አስባለሁ። ማንኛውም ሰው ደግሞ ከህግ በታች እንደሆነ ህገ መንግስትም ደግሞ መከበር እንዳለበት አስባለሁ። እናንተስ ምን ይመስላችሁ? ከሆነ ቢሆን ጥሩ ነበር። ያልከው ነገር እኮ ቢሆን ጥሩ ነበር። ግን እነዚህ ትራፊኮች ራሱ አለመቀጣታቸውን እግዚአብሔር ናቸው። ያደርሰን አይመስለኝም። በጣም ጋቢናውን ይህን ስታይ መሰቀቀኑን አስበው። እነዚህ አይሲዎች በጣም ነው የሚያስቸግረው። ማርሻቸው ትንሽ አርጀት ሲሉ እንግዲህ ሰላም ግቡ። እኔ እኮ ግራ የገባኝ ነገር ቴዎድሮስ በሞተባት ሀገር ላይ ሚኒሊክን የመሰለ ጀግና በተፈጠረባት ሀገር እንደዚህ አይነቶቹ መች ነው የመጡብን? አረ ይውልኝ
ወደ መታዩት ከለር ሳይሆን ከለርፉል የሆነ ነገር ሳይሆን የሚሰጠው ናቹራል ሉክ ወይም ቤቢ ፒንክ ወይም ደግሞ ላይት የሆነ ከለር ሰጥቶ ወደ ተፈጥሮ ቀለም ይመልሳል። ያ ማለት የተቆረባችሁን ከንፈር ያነሳላችኋል። ታዲያ ይሄንን ነገር በእናንተ ተደጋጋሚ ጥያቄ በቃ ወንድ ልጅ አለቅን፣ በቃ አለቅን። ወይኔ ነው ሰርጉ 100 ብር መግቢያ እንዳለው እንዳትረሱ። ሰርግ ሮማን ቤሽጬ ሰርግ ላበላሽ ብለሽ የምትመጪ ኢትዮጵያዊ እንዳታስቢው። ለናንተ ላስተምር ነው ሰርግ ማረጋው። ትከፍላላችሁ። መግቢያው 100 ብር ነው። ቪአይፒ 50 ብር። ሁለተኛ እንትን ላይ ትገቢያለሽ በገንዘብ ነው። በኔ ብር ሮማን ቤቷን ሽጣ ሰርግ ልታበላይ ነው ብለሽ አብለሽ ስደተኛ ሳበላ አልገኝም። ስራ አላጣውና ማበላው ወፍ የለም። ቪአይፒ 100 ብር ነው። ምንድነው የሚባሉት? ኖርማል የምትቀመጡት 50 ነው። ቪአይፒ ጥሬ ስጋ አለው። እሺ የነዛ ጥሬ ስጋ የላቸውም፣ ልዩነት አለው። ቪአይፒ ከኔ ጋር ፎቶ ይነሳሉ። ቪአይፒ ያልሆነ ፎቶ አትነሱም ከኔ ጋር። ልዩነቱ ያ ነው። ቪአይፒ ገዝታችሁ የገባችሁ ከኔ ጋር ፎቶ ትነሳላችሁ። ቪአይፒ ባለ 50 ፓውንድ ጥሬ ስጋም የለም፣ ፎቶ የላችሁም። በራሳችሁ ከሩቅ ነው የምታነሱት። ስልክ ስትገቡ አትይዙ። ምን ሰርግ ላይ መቅረጽ አይቻልም። ቀራጮች ተቀጥረዋል። በነፃ ነው እነሱ የሚያገለግሉት። ወፍም ከፍሎ የለም። ስልካችሁ ቦክስ አለ፣ ምልክት እየተደረገ በቁጥር ስልክን ታስቀምጣለ። የምቀርጸው የምታነሳው ፎቶ የለም። ሚዲያ ላይ ነው የምታገኙት የኔን የሰርጌን ፎቶ። ቪዲዮ ቀራጮች አሉ እዚህ ለንደን ላይ ያለ ቪዲዮ ማን ጠቅላላ መጥቶ ይቀርጻል። ሳይወድ በግዱ ለሮምዬ ዘፋኝ ዲጄ የተባለ በራሱ ደስ ብሎት መጥቶ ይዘፍናል። ለዛውም ከፍሎ። እኔም ከፍለው የለም። ዲጄዎቹ ራሳቸው ተወዳድረው ጫራታ አወጣለው 1000 ብር ከፍለው ሰርጌ ላይ የሚሰራ ነው። ምንም ከፍለው ወፍ የለም። ለአዳራሹ ነው። አዳራሹም ከመግቢያው ላይ ነው። ከገንዘቡ ላይ የተረፈውን ለመቅዶኒያ ነው የምሰጠው። እኩል ለኩል እኔና መቅዶኒያ እንካፈላለን። ምግቡም ያዘጋጁትም ለመቅዶኒያ ሀፍ ስለሆነ እራሳቸው ናቸው። እኔም ማዘጋጀው ወጪ መባል ነገር ወፍ የለም። አሪፍ ነው። ሎ አትራክሽን የሚባል ነገር አለ አይደል? በዛ መሰረት ማለቱ መደጋገሙ ሊያረጋው ይችላል። የኔ ቆንጆ የኔ አበባ ወይ አይሃለና እነሱ የኔ ፍቅር የኔ አበባ የኔ ቆንጆ ምናምን ይባባሉ። አንተ ግን አንድ ቀን የኔ ፍቅር በለኛ አታውቅም። የኔ አህያ የኔ ድመት የኔ ዝንጀሮይ አንድ ቀን 15 ዓመት ምን አብረን ስንኖር ግን አንድ ቀን የፍቅር ጥያቄ ጠይቀኝ። ዝም በል በእናትህ። ድሮ ምን እኔ ለይቼ መምረጥ የነበረብኝ ስንቱ ሲወድቅልኝ የኔ ቃንጃ ወዴ እናት አሽ ድንገራስ ወይ እሷ ራሷ አዲክትድ ሆናለች በስድብ። በእድሜዋ ምክንያት ቴክስት ማድረግ አቁመ ስታገኘ እሺ እንዴ የለም ተይው ነው ለምን አባሩ ቴክስት ማመልሰው ልጅ ሀገር መስለሽን ጻፍኩልሽ አዋቂ መሆንሽን ሳቅ ፈታው። በቃ ምንድን ነው ማን አወራኛለ? ማን ነው ሱሰኛለ? መጀመሪያ ወስወሰኛ? አዎ በአርባ ዓመት መወስወስ አለ? እኔ ወስወስ የሚባል በአርባ እኔ እኮ 500 ካሬ ላይ ተንጣለለ ቪላ ቤት ብቻዬን የምኖር ሰው ነኝ። ሶስቱ መኪኖቼ እኮ ናቸው ልጆቼ። ሶስቱ መኪኖች? አዎ ሶስቱ መኪኖች። ሶስት መኪና ብቻሽን ስታሳድጊ እኔ አባቱ ናቸዋለሁ። ለቤቱ ባለቤቱ ነው አለ። ከዚህ ባር ቴክስት ትመልስልኛለህ ማለት ነው? ትላልቅ ሰዎች ነን እኮ የ17 የ18 ዓመት ፍንዳታ ቴክስት ይጻጻፍ አይጂ ላይ ቴሌግራም ላይ እኛ በአንድ ጣራ 500 ካሬ ጥለን በአንድ ጣራ ላይ በአንድ ጎጆ አንኖርም። እና ፍሬ ስንት ነበር ያልሽኝ እድሜሽ? 35 25 35 ተይ እኔ ሰማሁት 25 ነው። እኔ እናት ገና እኮ ነሽ። እሸት እኔ እሸት በቃ ናኒ ከኔ ኧረ ይችላል፣ በጣም ይችላል ይሄ ልጅ በጣም በቃ። ከፊትህ ያለ ሰው ስላንተ ያወራል እንዴ? አያወራም። ከኋላክ ስለሆነ ጀርባህን እያየህ ነው የሚያወራው። ለምሳሌ አንተ ቤት ውሻ አለ ማለት የምታሳድገው አብሮክ የኖረ ማለት ነው። አንተን ሲያይ ይጮሃል? አይጮህም። ምክንያቱም ያውቃል።
ውሻ የማያውቀው ሰው ላይ ነው የሚጮኸው። አቤት እውቀት፣ አቤት እውቀት። ለማን ነው አሽሙሩ ነው? እዚህ ያደረሰኝ ጌታዬ ነው ታውቃለህ። በቃ ካርኩት በቃ በይፋ እስካሁን ርዝቄን ያዘጋብኝን በቃ ከለቀኩት በኋላ በቃ እስካሁን እየተጸጸትኩ ነው። አረ በጣም ታውንም የተቀበልኩት ብር እስካሁን አላጠፋሁትም። የእንትን የሙዚቃው ክሊፕ ነበር ምናልባት ሰርቺ ሽተቢሱ ምናምን ሀብታም ቆንኩኝ በቃ እንትን ሰደቃ ምናምን ነው ሰጠበለ ችግረኛ ምናምን ካልችግረኛ አላጠፋውም። ታኩር እንግዲህ ወቸጉድ ፖድካስት ላይ አንዳንድ ነገሮችን ጠቁሟል። ይሄን ዘፈን በዘፍኖ በመልቀቁ እንደተጸጸተ እየተናገረ ነበር። ምክንያቱም ፈጣሪን አስቀይሜዋለሁ በመስፈኔ ያለ ነበር። አባቱ ራበኝ በእናትሽ ዳቦ በያ እንዴ ምን ነው መጣችሁ ደግሞ በቃ ማታ በታብታብ ቀን በተተ እንትን ነው እንዴ ኧረ አልበዛም እንዴ ኧረ አንድ ነገር መናገር ፈልጋለሁ። ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? ጉዞ የመንፈሳዊ ጉዞ ይሁን እንጂ በዛ ስፍራ የሚሰበሰበው ሰው ስለሆነ ብዙ ህዝብ ስለሚሰበሰብ ሲዳማ ብሔራዊ ክልላዊ መንግስት አምኖ ሰራዊት መድቧል። ከዚህ በፊት በተለያየ ቦታ ኮንፈረንስ ሲደረግ እንደሚደረገው ነው ሲዳማ ብሔራዊ ክልላዊ መንግስት ያደረገው። አዲስ የተፈጠረ ነገር የለም። ክራይስት አርሚ ኢንተርናሽናል ቤተክርስቲያን በኢትዮጵያ በተለያዩ ክልሎች አገር አቀፋዊ ኮንፈረንሶችን ስታዘጋጅ ኖራለች። ለመጀመሪያ ጊዜ አይደለም። በዚህ ሁሉ ደግሞ በሚሊዮኖች የሚቆጠሩ ሰዎች በአንድ ስፍራ ስለሚሰበሰቡ የህዝቡን ደህንነት ለመጠበቅ መንግስት ሰራዊት ይመድባል። በሚዲያ ላይ እንዳያችሁት በሚሊዮኖች የሚቆጠሩ ሰዎች በአንድ ጊዜ ወደ አንድ ስፍራ ይሰበሰባሉ። በዚህ ቦታ የህዝቡ ደህንነት መጠበቅ አለበት። ገንዘብ ወስዶ መመለስ ያልቻለ ችግር ያለበት ሰው ነው የሚታጀበው። እኛ ወንጌል አማኞች ምንም አይነት ሰራዊት አንፈልግም እያልክ የተናገርክበት ነገር አለ። እኛ ወደ አደባባይ ወጥተን በሚሊዮን የሚቆጠር ህዝብ የእግዚአብሔርን ወንጌል ለመስማት ስለመጣ በዛ ስፍራ በተሰበሰበው ህዝብ መሃል ምንም አይነት ጥቃት እንዳይደርስበት የሰማዩ ጥበቃ እንዳለ ሆኖ በምድር ላይ ግን በዛ ስፍራ የሚሰበሰበውን የህዝቡን ደህንነት ለማወክ የሚመጣ ኃይል ካለ ህዝቡን ለመጠበቅ ነው ሰራዊት የመጣው። ቢሮ ውስጥ ለተቀመጠ ሰው ሰራዊት ለምንድን ነው የሚመደበው? ምላሽ ሰጣለሁ። ተጥሶ ከሆነ ያሳምነኝ፣ ካልተጣሰ ደግሞ የጣሰው ራሱ ስለሆነ መጣሱን ያምናል። በኢትዮጵያ ምድር በነ ዘመን ለተሰራው ለትልልቅ ስራዎች እውቅና መስጠት ባትችሉም አትሊስት ሰውን እንደ ሰው ማክበር ጠርቶ ማነጋገር በጣም አስፈላጊ ነው። ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል። በነም ሆነ በተቋሙ ጉዳይ ካውንስሉ ስልጣኑ የተገደበ ነው። ካውንስሉ እንግዲህ እዩ ጩፋ መታገዱ ይታወቃል እና ካውንስሉ ማግዶታል። ስለዚህ አሁን እሱ ደግሞ እያለ ያለው የተገደበ ነው፣ አያገባውም፣ የታጀብኩት በዚህ ምክንያት ነው ብሏል። ግን ማርሽ ባንድ ምናምን ነበረ። እንግዲህ ይሄ እነሱ ጉዳይ ነው። ጠበቃ ሰብለ አሰፋ ግን በባለፈው ቪዲዮ አይተናል። መንግስት በሃይማኖት ጉዳይ ውስጥ ሃይማኖትም በመንግስት ጉዳይ ውስጥ ጣልቃ መግባት በህገ መንግስቱ የተከለከለ ነው የሚል ሰምተናል። ስለዚህ መንግስታዊ አቀባበል አይገባውም ነው ነገሩ፣ አጀባ ያስፈልገውም ነው። መጨረሻቸውን እንግዲህ ሰላም ነው እንደምን ሰላም ነው። በቀላሉ 10 ሺህ ብር መስራት ትፈልጋለህ? አዎ። ምን ማድረግ ነው? ይህንን ውሃ ብቻ በመቅመስ ጣዕሙን መንገር በቃ። አዎ ናምጣው። ትቀልዳለህ? ያው ውሃ ነው። ቆይ ናምጣው እስኪ አሁን ጠጣው። ያው ውሃ እኮ ነው። የሰው ልጅ አይደለም እንዴ? ቆይ እስኪ አሁን ያት ያው ነው። ምንም እንግዲህ መሳያ የጣልክበት እንትን ላንተ ፌር ነው፣ ለኛ ግን ለእንትኖቹ ፌር አልነበረም። ሞስትሊ ፌር አልነበረም። ግቢ በር ድረስ ይመጣል ትምህርት ቤት ማለት በጣም ነው የሚከታተለኝ። እኔ ይሄን ነገር አላውቅም። ከዛ ያው የሆነ ሰዓት ላይ የሆነ ባለ ሀብት ነገር አይ ቲንክ የሚመስለኝ V8 ነው የሚይዘው ምናምን እሱን ነገሮች ካለቁ በኋላ ነው የተረዳሁት። አይ ቲንክ የሆነ ከፖለቲካም ጋር የተገናኘ ሰው ነገር ነው። ብዙ ሙከራዎች ነበሩ።
ምናምን የመድፈርም ምናምን ከዛ ግን እግዚአብሔር ይመስገን አምልጫለሁ። ከዛ የመድፈር ሙከራ ሲቹዌሽኑን በደንብ አስረጅኝ። ቀን ነው ማታ ነው? ሰውየው ጋር እንዴት ተዋወቃችሁ? እንዴት አመለጥሽ? አሁን እውነት አምላኬንም ማምነው በዛ ቀን በደንብ መጠራው ጥሪ የስንት እንደው ሰማት ያልጠራውት ነገር የለም። ማርያም እያልኩ በውስጤ ማለት ነው። ጋርዶች አሉት። እንዴት ተገናኛችሁት? መጀመሪያ እንዲህ ነው የሚያየኝ ምናምን እና የኦሪንቴሽን ቀን ነው ተከታትሎኝ እኔ ከጓደኞቼ ጋር ሴንት ሜሪ የሚማሩ ነበሩና ከነሱ ጋር ስወጣ ነው ያገኘኝ። ገልሽ አስገድደው ነው መኪና ውስጥ ከተቱኝ ምናምን ሰበቃ ያ ነገር እንዲፈጠር ነው ኦሬዲ እንደዛ እንዴት ነው ፑሽ የሚያደርግሽ እንደዛ እንዲፈጠር ነው በጋርድ ያስገባኝ ምናምን ሰው ገብቶኛል የሆነ ነገር እንደሚፈጠር ግን አምላኪን ተማጽኜ ምንም ብቻ በማመልጠው ወይ አምልጬዋለሁ ያንን ነገር ምንም ሳይፈጠር ማለት ነው እግዚአብሔር ይመስገን። ከዛ በኋላ ግን በቃ የሆነ ሰዓት ሰው የሚባል አስጠርቶኝ ነበር ግን ታልፈልሽ እንዴት ነው አባት ሲኖርሽ ወንድሞች ሲኖርሽ ምናምን ወንድን ታውቂያቸዋለሽ በእነሱ የምታየውና ሌላ ቦታ የምታየው ነገር ይለያያልና እኔ እነሱን በማያቸው አይን ሌላ ሰው ባይ ከባድ እንግዲህ ከከባድ የመደፈር አደጋ አምልጫለሁ እያለች ነው። እንኳን አመለጥሽ። እዚህ ፖድካስት ላይ ከላጤው ሾው ላይ ሪሌሽንሺፕ አልነበረኝም በፊት ምንም ጓደኛ አልነበረኝም ብላ ሻምጥጣ ነበር። በኋላ ደግሞ እዛ ጋር ያልኩት ሸት ነው ነበረኝ ምናምን ብላለች። እዚህ ላይ ዋናው ግን እንኳን ተረፍሽ ነው። ማስታወቂያ ማሰራት ይፈልግ በሴት ይቀለዋል። በሴት ማስታወቂያ ስትሰራ ሴቶችም ወንዶችም ያዩታል። በወንድ ማስታወቂያ ስትሰራ ሴቶች ያዩታል ነው የሚባለው። ገብቷል አይደለ? ስለዚህ የኢትዮጵያ ፊልም ኢንዱስትሪው ሳይሆን ራሱ ዓለም እንዳልኩ ውበቷን የምትገልጸው በሴት ስለሆነ ሁሉም ነገር ለሴቶቹ እንትን ይላል። መስመሩን እስኪገቡ ነው። መስመሩ ሲገቡ ማስታወቂያው ይጠራቸዋል፣ ፊልም አክተሩም ይጠራቸዋል፣ ዳይሬክተር ሁሉም ቴሌቪዥን ቻናሉ ምኑም ይጠራቸዋል። ወንድ ላይ በጥረት ልክ ነው የምትጠራው። ውበትህ እንትን የሆነ መልክ ሊሸጥ አይደለም የምትጠራው። በቃ ስራህ ነው። ስራህ ብቻ ስራህ ነውና ጥረ ግረ ብለ ተብሏልና ለወንድ ነው። ግን አሁን እንግዲህ የሴቶቹ አርቲስቶችና የወንዶቹ አርቲስቶች ያላቸው የኢኮኖሚ ልዩነት በጣም የሚገርም ነው። በቃ የሚገርም አንድ አይነት ስራ እየሰሩ አንዱ ምክንያትም ይሄ ነው። ሙሉ ለሙሉ ይሄ ነው ማለት ባይቻልም እንኳን ቅሉ ግን አንዱ ምክንያት ይሄ ነው ማለት ነው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ። ትና ጠይቃለሁ